ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ ትዳርን በመምራት ጥበብ በ42ኛው ክፍል ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። በጣም ያማምሩ ጥሩ ሀሳቦችን ትዳርን በመምራት ጥበብ ውስጥ እያስገባን ነው። ባለ ትዳሮችም የሆናችሁ ፍቅረኛም ያላችሁ እስከ መጨረሻው ድረስ ከምዕራፍ 1 አንስቶ እስከ ምዕራፍ 42 ከዚህም በኋላ ያሉትንም ጭምር በተከታተሉ በጣም ብዙ ነገር ትጠቀሙበታላችሁ ብዬ አስባለሁ። 42ኛው ክፍል እኔ ብቻ ልክ ነኝ፣ እኔ ብቻ ልሰማ፣ እኔ ብቻ ልወደድ፣ እኔም ብቻ ተንከባከቡኝ፣ ለኔ ብቻ ጊዜ ይሰጠኝ፣ ለኔ ብቻ ፍቅር ይሰጠኝ፣ እኔ ብቻ እንደ እንቁላል እንክብካቤ ፈልጋለሁ ለሚሉ ሰዎች በትዳር ውስጥ ምንድነው መፍትያቸው? እንደዛስ ለምንድን ነው የሚሉት? ራስ ወዳድ ሰዎች እንግዲህ ታውቃላችሁ፣ ትልቁ የባልና ሚስቶች ችግር ብቻ አይደለም። እዚህ ምድር ላይ ትልቁ ሀገራት ከሀገራት ጋራ እኔ ብቻ ልሰማ፣ እኔ ብቻ ልደመጥ፣ እኔ ብቻ ልግነን፣ እኔ ብቻ ነኝ የማለት ነገር ነው። ትልቁ ሀገራትን ከሀገራት እንኳን ባልና ሚስትን ቀርቶ ሀገራትን ከሀገራት የሚያጣላው ህዝብን ከህዝብ እኔ ብቻ ትልቅ ነኝ፣ እኔ ብቻ አዋቂ ነኝ፣ እኔ ብቻ ልደመጥ፣ እኔ ብቻ ልክ ነኝ፣ እኔ ብቻ ባለ ታሪክ ነኝ። ሁሉም ባለ ታሪክ ነው። ሁሉም ባለ ታሪክ ነው። ባለ ታሪክ ያልሆነ የለም። እኔ ብቻ ነኝ የተፈተንኩት። ሁሉም ተፈትኗል። እየተፈተነ ነው የሚኖረው። ሁሉም ሰው ስቃይ እየበላ በየቀኑ ዋጋ እየከፈለን ሁሉም ሰው የሚኖረው። አንተ ብቻ አይደለም ዋጋ የምትከፍለው፣ አንቺ ብቻ አይደለም ዋጋ የምትከፍዩ። ሁሉም ሰው ዋጋ እየከፈለ ነው የሚኖረው። እኛ እንደዛ ነው የሚመስለን። እኛ ብቻ ዋጋ ይከፈል፣ እኛ ብቻ እየደማን ያለን፣ እኛ ብቻ እየቆሰልን ያለን፣ እኛ ብቻ እንዲያርግ እንደዛ ነው የሚመስለው። እውነታው ግን እሱ አይደለም። አንተ ብቻ አይደለም የምታለቅሰው፣ አንተ ብቻ አይደለም ዋጋ የምትከፍለው። በዛው መጠን በጣም ብዙ ዋጋ እየከፈሉ ያሉ የሀገር ሰዎች አሉ። በትዳር ውስጥ እኔ ብቻ ልደመጥ የሚል ወንድ አለ። እኔ ብቻ ልሰማ፣ እኔ ብቻ ልደመጥ የምትል ሴት አለች። እኔም ብቻ ተንከባከበኝ የምትል ሴት አለች። እኔም ብቻ ፍሪኝ ደንግጠሽ ኑሪ የሚል ባል አለ። እኛ ብቻ እንደመጥ፣ እኔ ብቻ ልክ ነኝ የሚል ባል አለ። እኔ ብቻ ልክ ነኝ ከምን የመጣን? ይሄንን መልኬን ከእናትና ከአባቴ የወሰድኩ ሌላ ከየት አመጣዋለሁ? አንተ መልክህን ከእናት ወይ ከአባት ነው የወሰድከው፣ ሌላ ከየት ታመጣዋለህ? ባህሪህን እስከየት ታመጣዋለህ? ከዚሁ ማህበረሰብ፣ ከተማርከው ትምህርት ቤት፣ ከምሰራቸው ካጠናኸው ትምህርት፣ ከእናትና ከአባት፣ ከእህትና ከወንድም፣ ካስተዳደግ፣ ከእያንዳንዱ ነገር የምትወስዳቸው ባህሪዎች ናቸው እንደዚህ እንድታመን የሚያደርግ፣ አንተን ወቅረው እንደዛ የሚያደርጉ፣ እንዳሰብከው እንድታስብ የሚያደርግ ከእናትና አባት የወሰድከው ባህሪ አለ። ለዛ ነው እናት አባት ስነ ምግባር ያላቸው ጨዋ እናት አባት ይሁኑ። አለበለዛ ከነሱ የሚወለዱ ልጆች ሌላ ከየት ያመጣሉ? ምን ነው? ለዛ ነው ከየት ያመጣሉ? አንተ የሌለህበት ቦታ ልጅ ከየት ያመጣዋል? አንተ ጠጪ ከሆንክ ልጅህም ጠጪ ነው። አንተ ቃሚ ከሆንክ ልጅህም ቃሚ ነው። አንተ ሱሰኛ ከሆንክ ልጅ ሱሰኛ ነው። ያንተን የሆነ ነገር ይወስዳል ልጅ። ሁሉንም መውሰድ እንኳን ባይችል የሆነ ነገር ይወስዳል። ዞሮ ነጥቤ ምንድነው? እኔ ብቻ ልደመጥ የምትል ሴት አለች። እሷ ያለችው ካልሆነ ምንም ሰላም አይፈጠርም ቤት ውስጥ። እሱ ያለው ካልሆነ ቤት ውስጥ ሰላም አይኖርም። ለምን? እኔ ብቻ ልደመጥ፣ እኔ ብቻ ልሰማ፣ እኔ ብቻ ልወደድ፣ እኔ ብቻ ልፈለግ፣ እኔ ብቻ እንክብካቤ ላገኝ። እንደዛ ደግሞ መሆን አይችልም ወዳጄ። አንተ ብቻ ሳይሆን አንተም ሚስትህም እኩል። ሚስት ካንተ የሆነ ነገር፣ አንተ ከሚስት የሆነ ነገር፣ ሚስትም የሆነ ሐሳብ አላት፣ አንተም የሆነ ሐሳብ አለ። ሚስት ይሄ ጥቁር ነው ብላ ብትል ምናልባት እሱ ጥቁር ሆና ነው የሚታያት ይሆናል፣ ወይ ጥቁር ብትሆን ነው ተብላ ተመራ ሊሆን ይችላል። አንተ ነጭ ነው ብላ ብትል አንተ ነጭ መሆን ነው የምታውቀው፣ ለአንተ ነው ነጭ። ነጭነቱንም እኮ ከልጅነት ጀምሮ የተማርነው ነጭ እንደሆነ ስለሆነ ነው እንጂ ነጩ ጥቁር እንደሆነ ተመረን ቢሆን እኮ ነጩ ጥቁር እኮ ነው ለኛ። ነጩ እኮ ለኛ ጥቁር እንደተማርነው እንዳወቅነው ነው። የሆነ ሀገራት ላይ አንዳንድ እውነቶች ከኛ ሀገር በተቃራኒ ናቸው። የሆነ ሀገር ያለ አንዳንዱ ነገር የሆነ ነገር የለም። የሆነ ነገር ሀገር ያለ አንዳንዱ ነገር የሆነ ሀገር የለም። ለምን? እንደየተማሩበት፣ እንደየባህላቸው፣ እንደየማህበረሰባቸው፣ እንደየእውቀታቸው፣ እንደየትምህርት ደረጃቸው ነገሮችን አንደርስታንድ የሚያደርጉት። አንተ እኔ ብቻ ልክ ልሁን ካልክ ቤት ገሃነም ነው። ቤት መቼም ቢሆን ሰላም አይሆን። እኔ ብቻ ልደመጥ ሳይሆን አንዳንድ ጊዜ እሺ እናንተ ያላችሁት የእውነት በጣም ደስ የሚሉ ሰዎች ባህሪያቸው እሺ አንተን ደሞ ነው፣ እኔም ብቻ ሳይሆን ባንተ ደሞ ነው፣ ያው እኔው እስኪ ያንተን ደሞ ነው። እኔ በጣም ብዙ ነገር ታገኙበታላችሁ። የእውነት እኔ ብቻ ልደመጥ ማለትሽን ተይና እስኪ አንዳንዴ ባለቤትሽ ያለ ይሁን። ምናልባት አደጋ ያላቸው ከሆኑ እንደዛ ለቀቅ አድርጉ ማለት አይደለም። ለምሳሌ ልጅ አስተዳደግ ላይ እሷ ስልኩንም እንኩ ነፃነት አገኙ እንደፈለገ ሆኑ ትላለች፣ እሱ ደግሞ ያዝ ያደርጋል። ምናልባት ሚስት ያዝ ታደርጋለች፣ ባል ደግሞ ስልኩንም እንኩ ኬኩንም ላሱ እንደፈለገ ሊል ይችላል። ይሄ በጣም አደጋ አለ። እዚህ ላይ ምናልባት ያዝ የምታደርጉ ሰዎች እናንተ ናችሁ ልክ። ደግሜ እናገራለሁ፣ እናንተ ናችሁ ልክ። ልጆቻችሁን ኦቨር ለቃችሁ ከምታሳድጉ ሰዎች ይልቅ ልጆቻችሁን ያዝ የምታደርጉ ሰዎች እናንተ ልክ ናችሁ። እንዴት ልክ ናችሁ አልክ? ልጆች ነፃነት አይገባ እንደኛው ተጨቁኖ ማደግ አለባቸው ወይ ብላችሁ ካላችሁኝ ልጅህን መጀመሪያ ያዝ ታረጋለህ። ሁኔታውን እያየ ቀስ ብለህ ለቀቅ ያዝ እያልክ ነው የምትለው። ስልክ የሰጠኸውን ሰው ስልክ መቀበል አትችልም።
የያዝከው ልጅ መልቀቅ ትችላለህ፣ የለቀቅከው ልጅ ግን መያዝ አትችልም። እንደፈለገ የለቀቅከው ልጅ መልሰ መያዝ አትችልም። የያዝከው ልጅ ግን ቀስ ብለ ያዝ ለቀቅ ማድረግ ትችላለህ። በጣም ብዙ ሺህ ሰዎችም እኮ ሚስቶቻቸው ላይ ተጎዱት እኮ ይሄ ነው። ሚስቱን አጉል ለቆ ከዛ በኋላ ቤት በኩል የያዛት ባለቤቷን አጉል ለቃ ከዛ በኋላ ቤት በኩል ይዛ ግን ለቀቅ ያዝ ማድረግ ትችላለህ። እንደየሁኔታው አይተ ስትለቂው ምን ይመስላል? አሁን ስነ ስርዓት ያዝ ክብርህን ጠበቅ ስትለው ደንገጥ የሚል ባል አለ። መጀመሪያ አይደነግጥም፣ ዝም ካለች በቃ ዝም ነው። ሌሊቱ ሙሉ ጠጥቶ ሊገባ ይችላል እንደ ህፃን። እኔ በተለይ በዚህ ዘመን እንደው በጊዜ ግባ እንዲህ ነው እንዲህ ይሄ እኮ ራስን አለመግዛት ነው። በዚህኛው ቀጣይ ክፍሎች ላይ ስለ ራስን መግዛትም እናወራበታለን። እንዴት አንድ ሰው ሚስት እንዲያርግ ብላ እስክታስተምር ድረስ የት ነው ያለው አንተ? የት ነው ያለሽው አንቺ? እንዲያርጊ ይሄን አታርጊ እንዲያታር። እኔ በቅርብ አንድ ከስተመር አለኝና የ31 ዓመት ልጅ ነው ያገባው። እሱ 41 ዓመቱ ነው፣ በ10 ዓመት ይበልጣታል። እና የእውነት እባክህን በደንብ አስተምር። ባለፈው አንድ ሐሳብ ስታወራ ሰምቻለሁ። የሚያወሩ ሰዎች አሉ፣ የሚሰሩ ሰዎች አሉ ስትል ሰምቻለሁ። እና እኔ በህይወቴ እሱ ነው ሀፕን ያደረገው አለ። ገና ካገባው እግዚአብሔር ከዚህ በኋላ ከገለጠላት አላቅም፣ ያገባው ጥቅምት ነው አለ። ጥቅምት ውስጥ ነው ያገባውት አለ። ባለቤቴ ልብስ አተኳኮስ አታቅም አለ። ምግብ ከሆነ ነገር ውጪ ሌላ ነገር አታቅም አለ። የሆነ 1 3 4 ነገር በጣም ጎበዝ ነች፣ በደንብ ትሰራለች። ሌላውን ከና አካቴ አታውቁ። ደነገጥኩኝ አለ። ማለት እኔ ወንድ ሆኜ እንኳን 7 8 9 10 አይነት ምግብ በጣም አሳምሬ እሰራለሁ። ሴት ሆና 3 4 5 ነገር ሌላውን አብኩታ ትሰጣለች። እሷ ራሷ ትበላውም። ድንቹ በቃ አንቆ ሊገለኛል። ይሄን የሚያካክ ጎማ የሚያካክል ድንች ከትፋ በቃ ልጫወጥ ነው ብላ እኔ ደነገጥኩኝ። ሁሌም በላው ስልስ ነው አለ። የሆነ ነገር ብናገር አንተ ስልስ ፊት እንዳትለኝ ብዬ ያ በጣም የእውነት በጣም በሚገርም ሁኔታ እኔ ራሴ እንዴት እንዳሳዘነኝ የሆነው ነገር ላይ የለችም ማለት የሆነው እውነት ነገር ላይ የለ። ሴት እንዴት ቤት መያዝ ያቅታታል? እንዴት ቤት መያዝ ላይ ሴት ልጅ እንዴት ምን ስትሰራ ነበር 31 ዓመት ሙሉ አልኩኛል። ከ15 ዓመት ጀምሮ ራሱ ብትነቃች ሴት እስከ 31 ዓመቷ ድረስ የእውነት አንዳንዶቻችሁ ፕሊስ ነገ ወንድ ቤት ከምትናቂበት ነገር አንዱ ዛሬ ያልተማርሻቸው ነገሮች ናቸው። ዛሬ ያልተማርሻቸው ነገሮች ነገ ያስንቁሃል። ዛሬ ቁጭ ብለህ ያልሰራህባቸው ጤና ላይ፣ ሰውነት ላይ፣ ብልቶች ላይ፣ ጸጉር ስታይል ላይ፣ ብብት ላይ፣ ጥፍር መቆረጥ ላይ፣ የአፍ ጠረን ላይ፣ ስፖርት ላይ ዛሬ ያልሰራህባቸው ይሄ ያነጋገር ስታይል ላይ፣ አለባበስ ላይ ዛሬ ዲሲፕሊን ከሌለ እመነኝ ነገ ትናቀበታለህ። ሚስት ቤት ናቅሽኝ አክብሪን በኋላ መከራታ ያለ። ዛሬ ቁጭ በይና ተማሪ፣ ቁጭ በይና ሞያ ተማሪ። እኔ እውነቴን ነው የምነግራችሁ። የሆነ ነገር ላይ ጎበዝ ናቸው፣ የሆነ ነገር ላይ የሉም። ዛሬ ትክክለኛ ጊዜ ነው። እግዚአብሔር ነገ ትዳሩን ሲሰጥሽ እንዳትናቂበት፣ ትዳሩን ከሰጠ በኋላ እንዳትናቂበት። ስለዚህ ዛሬ ቁጭ ብለህ ተማር። ባጭሩ ዞሮ ወደ ሐሳቤ ልመለስ፣ ሐሳባችን እንዳይረዝም። እኔ ብቻ ልደመጥ አትበል። እኔ ብቻ ልደመጥ፣ ራስ ወዳድ ሴት አትሁኝ። ምናልባት ጭንቀት አለ፣ ምናልባት ድካም አለ፣ ምናልባት ስትረስ አለ፣ ምናልባት ውጥረት አለ። እሱንም ለመረዳት ሞክሪ፣ እሷንም ለመረዳት ሞክሪ። እኔ ብቻ ልሰማ፣ እኔ ብቻ ልደመጥ፣ እኔ ብቻ ያልኩት ልክ ነኝ አትበል። በጣም ብዙ ሺህ ባልና ሚስቶችን ትዳራቸውን ያፈረሰው እኔ ብቻ ልደመጥ፣ እኔ ብቻ ልሰማ፣ እኔ ብቻ ላውራ፣ እኔ ብቻ ልክ ነኝ ነው። እንደዚህ የምትሉ ሰዎች ይሄንን ነገር አስወግዱ። ትዳርን ከሚያፈርሱት ትልቅ ነገሮች አንዱ ይሄ ግትርነት፣ እኔ ብቻ ያልኩት ልሁን፣ እልህ፣ ራስ ወዳድነት ነውና ይሄን አስወግዱ ለማለት ፈልጋለሁ። ስለ ትዳር መማከር አሊያም ስልጠና ፈልጋለሁ ምትሉ ካላችሁ ወደ መልሕቅ ጎራ በሉ። አሊያም ደግሞ ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ ዕውቀት ማግኘት ፈልጋለሁ ምትሉ ካላችሁ ባለ ትዳሮችም ሁኑ ያላገባችሁም ሰዎች ሁኑ በጣም ብዙ ነገር የሚያግዛችሁ ትዳር ሐኪም መጽሐፍና 200 ችግር ከ200 መፍትሄ ጋራ ቤታችሁን ሰላም፣ ትዳራችሁን ሰላም፣ ዛሬ ሰላም ቢሆን እንኳን ነገ ሊመጡ የሚችሉ ችግሮችን አይታችሁ የምታስቀሩበት መጽሐፍ ነው። መጽሐፉ 200 ችግር 200 መፍትሄ ነው። መጽሐፉን 09774050 ላይ ደውሉ። ዘወትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። ቤታችሁን ትዳራችሁን ማስተካከል የምትፈልጉ ካላችሁ ዘወትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ላይ ስለ ሺህ ህንፃ 6ኛ ፎቅ ቢሮ ቁጥር 607 ላይ ታገኙናላችሁ። አመሰግናለሁ።